አይ ምን መሳቅ መብቴ ነው። 38 ታምታው ወሬ አይ ወሬ ፈቀደልሽ ወሬ ሰሚ ይቺ የወደዋ የጨረቃ ፋሚሊ ማለት ባይተከበት የተከተለኝ አንቺ አንድ አይሱዚ ወሬ ነው የምታወሪው ብላ ከቲክቶክ መንደር ድምጽ ልታጠፋኝ ነው። እኔ ለሷ እውነቷ ነው። ጎበዝ የኔ ቆንጆ እኔ የምደግፍሻለሁ። አንድ አይሱዚ ወሬ ነው ጭነሽ የምትጓዥው አይደብርሽም እንዳለችኝ አበሌ አንድ ቀበሌ ወሬ ነው ማማ በጎን ነው የምታወራው። እኔ እኮ ታዲያ 03 ቀበሌ አምባሰል ውጫሌ ታያለሽ። ታዲያ ምን ችግር አለው? የወሎዋ ቀበጥ ትባላለች ዛሃራ። እንደኔ ወሎ ስላላልኩ ነው እንደ ግራ የገባሽ አይደለችም። ሌላ ናት እኮ የወሎ ቀበጥ እኮ ትላንትና አረካታችን ምጽፍ ማይወሎ እኔም ወሎዬ ነኝ። ግን ታሁን በላይ እኔ ቀጣይ ልዘቅዝቅሽ። አረ እኔ ተከለል አስገቢያት ሳቢያትና ዛሬ አጥቤ ጫምቄ ልዘርራት ይገባታል። አዎ አንቺ የኛ ቤት የሚዘረርና የሚጨምቅበት ቤት አይደለም። የምታቅፊውና በእኔ ልጀምራት በእኔ ልጀምረው መታዘልና መታቀፍ ነው ቤታችን። ሰላም ብያቸዋለሁ። ሰላም እህታችን ሰላም ናችሁ አለን። እንዴት ነሽ? ይሄ ነገር ግን እዚህ ጋር አካውንት ቀይራ ነው። ይሄ እስቲ ፀሐይ ነው ስሜ ማይወልድ ወሬ በብሌን እኔ ማለት ነው ስሜ ተስፋነሽ ነው። እውነቴን ነው። ልቀይር ብዬ እምቢ አለኝ። ከዛ እንደዛ አድርጌ ገባሁ። አንቺ ግን ቀይረሽው ነው እኛ ጋር ነበረ። ከሀያት ናት ወይስ ናት ባለፈው? ከዛ ከሰርኬና ከሀያት ፊት የምትልጃለች ከሁለቱ አንድ ናችሁ እናንተ። ድምጻችሁ አዲስ አይደለም። ኦፍቲ እኔ ተስፋነሽ ነኝ። በመጀመሪያ የገባው ተስፋነሽ የሚሉ ስም ነበር። ግን ስሙን እንትን አደረገ አስተካክላለሁ ብሎ ማለት እምቢ አለኝ። ከዛ እንትን ይሄን ጽሑፍ የገባው እሺ እኮ እንደዛ ነበር ነው። አሁን እና ታዲያ ሌላ ሰው ነው ብለን ቁጭ ስንል ለምን ዝም ትያለሽ? አካሌ ነኝ አትይም ነበር? እኔ ሲነግራችሁ ማሰማችሁ ነው። ምን መልስ አጣልኩኝ። በቃ ምንም ማድረግ አልቻልኩም። ሰላም አለይኩም። እንዴት አደራችሁ? እንዴት አረፈዳችሁ? እናት እንዴት ነሽ? ወራህመቱላሂ ወበረካቱ። ሰላም ሁሉ ሰላም ነው። ቲክታክ መንደርም ሰላም ነው። ጥሩንጎ እንዴት ሆነሽ? ጠይቃለሁ ያልኳችሁ ጸጥ አለሽ። ጥሩንጎ እንዴት ሆነሽ? ጥሩንጎ እንዴት ሆነሽ? ጥሩንጎ ሐኪም ቤት ናት አሉ እና አሁን ጠይቃለሁ ሚሚዬን ይሻላል እኮ ቤቷ ገብታለች። ለቤቷ ይሄን ይላበላሽ ነበር ትላላችሁ። ብጉስ ተታወቁ ማስፈልግ ምንድነው ደግሞ ያሬ ያስተናግዱ ቦት እናውራለን። መስዋዕቱን ምንም ነገር አልፈልግም ስላለች ነው። እሺ ምንም ነገር አልፈልግም ስላለች ለዛ ነው ዝም ያልኳችሁ። እርዳታችሁ ከፈለገች እነግራችኋለሁ። እሷ ግን አሁን እስካሁን ምን እንደሆነ ታውቃላችሁ? ምን እሱ አይደለም ኢትዮጵያ አሁን ምን እንዴት እንደሆነ ሆናችሁ ታውቃላችሁ? ኢትዮጵያ እንዴት እንደሆነ እሷ ሰው አልፈለገችም ቢሆን ራሱ ማለት ነው ታውቃለች። ሀገራችን ባለቤቱ እዛ ጋር እኮ ባለቤቱ ሲፈቅድ እኮ ነው ማንኛው ነገር ማድረግ የምትችል። ባለቤቱ ካልፈቀደ ደግሞ በግድ የሚሆነው ነገር የለማ። ሰው ሲፈቅድ ነው እንጂ ያስጠላል። በእኔ ፍላጎት የማደርገው ነገር የለም። እሷ ፍቃደኛ ሆና እንደዚህ ነው እንዲህ ታምም ያለው እቶቼ ከእናንተ እርዳታ እፈልጋለሁ ብላ እርዳታችሁ ስትልክላችሁ ነው እንጂ ምንም ነገር ሳይኖር ምንም አካውንት ሳይኖር እኔ ምንም ነገር ማድረግ አልችልም። እኔና እሺ እንደዚህ አዎ ከሰው ራሱ ባለቤቱ ፈቅዶ እንደዚህ የእቶቼ እርዳታ እፈልጋለሁ ብላ አካውንቷ ልካ ሲሆን እኔ ደግሞ ወደ እናንተ ለማስተላለፍ ፍቃደኛ ነኝ። እሷ ደግሞ ሳትፈቅድ ሌላ ነገር ነው። እኔ ምንም ማድረግ አልፈልግም። እሺ ውዴ እሷ ምንም ነገር አሁን የማንም ጸሎት ነው የምትፈልገው። እርዳታ አልጠየቀችም። እሷ ስለሆነ ነው እሷ አሁን የሚያስፈልጋት ነገር ጠይቃኝ አካውንቷ ሰጥታኝ ቢሆን እኔ ወደ እናንተ አስተላልፋለሁ። እሷ ግን ምንም የሰጠች ነገር ስለሌለ እንደዛ ጥሩ አይደለም።
ይደብራል። አዎ የሆነ ነገር ይመስላል። ምን እንደሆነ ታውቂያላችሁ? እንደዚህ አሁን ያስጠላል። ለእኔም ደግሞ ጥሩ አይደለም። ገለል በይ ገለል በይ ገለል በይ አካሌ እንጂ ቁም ነገር እያወራሁ ኮለል በይ ኮለል በይ አካሌ ዛሬ ቆብልኝ ዛሬ ፕሊዝ ታች ነው ማስቀምጥሽ እና ማለት እያወራችሁ ምንም አልሰማንም። ምንድን ነው ያልሽው? ይኸውላችሁ አሁን ምን እንደሆነ ታውቂያለሽ? ሚሚ እንዳለችው ኮለል በይ ኮለል በይ አላህ ይሁንብሽ። ሰበሪ ምን እያወራችሁ ነበር? ዛሬ ፕሊዝ ፕሊዝ ዛሬ ፕሊዝ በይታች ማለት ነው። ልጅቷ ቁም ነገር እኮ እያወራን ነው። እናንተ ምን ሆናችኋል? ያማችኋል እንዴ? እና ይኸውላችሁ ማለት አሁን እሷ ጸሎች ፈልጋሉ። አንዱ ሰው ደግሞ እኛ ማለት ነው እሷ ሚሚ ጋራ በጣም ትቀርባለች። ሚሚ ሁሉም ነገር አስረድታ እንደምትነግር እርግጠኛ ነኝ። ስለዚህ ምን መሆን አለበት? እንደዚህ ካሉ በምን የሚገምቱ ብላ ልትቀያይመን ትችላለች። ስለዚህ ደግሞ ሚሚ ቀስ ብላ ዛሃራ አንቺ ወርደሽማ እኔ አልቀርም። እኔም ያውላችሁ ቤቱ ያውላችሁ በቃ እና እንደዛ ነው። ቁጭ በይ አንቺም እታች አስቀምጣት ነው እስከምናወራ። እሺ እና ጡጥ እያለችው ነው ትቀመጥ። እኔ አንጠላጥላታለሁ ብገለብጥ መስዋዕና እንተዋወቃለን። ችግር የለውም። እና እንደዛ ነው። እና ዜድ አንቺም የምትቀርቢያት ከሆነ በውስጥ ቀስ ብላችሁ ጠይቁ። እንደዛ ነው አለማለት እንደዛ በሉሽ ውዶቼ። እንደዛ ነው። ለምን እንደሆነ ታውቃለች? ዮሲ አሁን ሰው ማለት ነው እሷ እኮ እንጂ ለውን ሰው ሀገር ስደት ሆኜ ለምን ሰውን አስቸግራለሁ ብላ ነው ስደቱን ስላየችው ማለት ነው። እንደዛ ብላ ነው እኮ የሚቀርብ ሰው ካለ ማለት ነው። የእሷን እንትን እኮ የሚቀርቡ ይመስለኛል። የሚቀርብ ሰው እኮ አንድ ሰው እኮ የሆነ ነገር ሲያወራ ያስታውቃል አይደለም? ስለዚህ እነሱ በደንብ ማጽዳት አለበት እኛ ሳይሆን ማለት ነው። ማጣራት ያለባቸው የሚቀርቡ ሰዎች ናቸው። ገባሽ? ሰው ነንና ሰው መሆናችን በቃ ምንም ማረጋገጥ ሰው መሆናችን ያለው አያትዬ አንድ ነገር ወፍስዬ አንድ ነገር ስነግራችሁ እኔ ደጋግሜ ወንድሟ አነጋግረዋለሁ ማለት እህቶችን የሚያምኑበት ነገር። ቆይ አይሻ አንዴ ስሚ፣ እህቶችን ደብሮኛል። እሺ አንዴ ቆይ አንዴ ተረጋጊ። አንዴ አይሻ አንዴ ነገ ሁላችን ላይ ነው። አይሻ ሰማሽ? ነገ እኛ ምን እንደምንሆን አናውቅም እኮ አይደለም። ነገ እኛ እድላችን ምን እንደሚገጥመን አናውቅም እኮ። እሷም ያው እንደኛ በጤና ነው የወጣችው እኮ። የእድል ነገር አጋጣሚ ነገር ሆኖ ነው እሷም ያው ጤናው የተያዘው አይደል? አሁን እሷም የምንረዳበት መንገድ እህታችን የጠየቀች ያለችው እና አያትዬ መርስ በአጠቃላይ መርሱን ስሰጠሽ አሁን እኔ ወብሴን እቀርባታለሁ፣ ሀያት ዜድን እቀርባታለሁ እና ታሜ እኔ ኢትዮጵያ ገብቻለሁ ልበልሽ። እኔ ፍቃደኛ ሳልሆን እነሱ ምንም ማድረግ አይችሉም። እኔ ፍቃደኛ ሆኜ አካውንት ሰጥቻቸው በሽታዬም እንደሆነ ነግሬያቸው የትኛውበት ሆስፒታል ያለውበት ሁኔታ ነግሬያቸው ነው ወደ እናንተ ማቅረብ የሚችሉ አይደል? በቃ እነሱ ማለት አሁን አንቺ አባባልሽ እውነት ነው። ኢትዮጵያ ያለበት ነገር ትክክል ነው። ግን እሷም ስላየችው ስግደት ላይ ያሉ እህቶቿ ማስቸገር አልፈለገችም። ማስቸገር ስትፈልግ የእናንተ እርዳታ ስትፈልግ ማረጋጋጫ ነገር ሲሰጡኝ በእንደዚህ አይነት ነገር የእናንተ እርዳታ ፈልጋለሁ ሲሉ እኔ ደግሞ ከነ ማስረጃው ወደ እናንተ አቀርባለሁ። ማስረጃ ሳይኖር እኔ ምንም ነገር ማድረግ አልፈልግም። እኔ እህቶቼ እንደኔ ደክሞ የሚያገኙት ነው። እሷ ስትፈልግ እሷ የሚረዳበት ነገር ማረጋገጫ ሲሰጡኝ እሰጣቸዋለሁ። የምንረዳት ሁላችንም እንረዳታለን። አሁን ግን እኔ አካውንት ስጡኝ ብያቸው አልሰጡኝም። ፈቃደኛ አልሆንም። ፈቃደኛ ሳይሆን በምን ብር ይገባል? እሷ ለምን ተጋለሽ? ሚሚ ለምን ሆነ ተጋለሽ? እሷ ደበቀኝ ማለት ነው እኮ አሁን አንቺ እኔ ብር ሰጠሽ ማለት እኔ በላሁት ማለት ነው። ያ ነገር ማድረግ አልፈልግም። እኔ እህቶቼ በሰላም ነው ከእናንተ ጋር መኖር የምፈልገው። ገባሽ ከሆነ ማለት ነው። በቃ ቅርብ የሆናችሁ ሰዎች አናግራቸው። በቃ እሷ ማለት ችግር እኮ እኔ አሁን ከዚህ ስወጣ እደውልላቸዋለሁ። የምንረዳት ነገር እሷ ፈቃደኛ ሆነ የምንረዳት ነገር ከፈለገች አድራሻዋ ማለት ከሁሉም ነገር አካውንትና የሆነ ማረጋገጫ ነገር አለ
ያ ሲመጣ ደግሞ እኔ ወደ እናንተ አቀርብላችኋለሁ ማለት ነው። በትንሹ ዋና እሷ ሰላምና ጤና ይኑር። አንድ ትናንትና የላኩልኝ ፎቶ በጣም ደህና ናት፣ እግዚአብሔር ይመስገን። አሎት አርጉ አንድ ማለት ሚሚና ፋጥማ ላይ የቤት ስራ ተተኑ ነበረ። ሌሎቹም ደግሞ ዱባይ ላይ ያላችሁ ልጆች ማለት ነው። አንድ እህታችን ስራ ሀታ እንትን ኤጀንሲ ወይም ደግሞ ቢሮ ቁጭ ብላለች። የምታውቁ ሰዎች እሷ እንደውም በጣም እሷ መርዳት ያስፈልጋል። ምን ሆነ? እሷ ነው በጣም መርዳት የምትፈልጉት ቃልዬ ማለት ነው። እዚህ ትመጣለች ሁሉ ጊዜ ቃልዬ ለስራ ካንሰል ሆና የምትሰራበት ቤት ወጣ ቢሮ ናት ያለችው። አሁን ወርቅዬ ናት እኮ ወርቅ ስራ ነው የምትፈልገው። ምንድን ነው ኦኬ የምታውቂ ሰው ካለ አንቺ ሰው የጠየቀሽ እንደዚህ ስራ የምንሰራ ስራ ሁሉንም ነገር ትችላለች። ካለ ቆይ አንቺ አለችና ቆይ ጠይቅ ዛሬ እኔ ሆነ ይቲኩላ አስፈልግ እንዴ ብላና በርግ ምግብ ስራ ነው 1300 ምግብ ነው። ጽዳት አለች። ወይኔ በእናትሽ በውስጥ ሚሚን አናግሪውና እኔን ከኔ ጋር አውሪልኝ። እኔ እደውልላታለሁ። እኔ ጋር ንገሪኝ። ሀያት ከኔ ጋር አውሪ ዋትስአፕ ላይ አውሪኝ። ሀያት የኔ አነጋግራታለሁ። እኔ ቁጥሯ ስላለ ቀጥታ እደውልላታለሁ። እርግጠኛ ነሽ አንቺ? እርግጠኛ ነሽ? በጣም ጥሩ ናት። ይሄ ራሱ አስገታለች። ይሄ ራሱ አስገታለች። በቃ አውሪኝ። እኔ ደግሞ እደውልላታለሁ ወርቄ ጋር ችግር ለምን ይሳር እናግራት። እኔ እንደውም ይሄ ታውል መደወል ይችላል። ይኸውልሽ ባጭባጣው መጣችላችሁ። አሁን ማውራት አትችሉም። ቶሎ ብላችሁ ጨርሱ። አሁን ዝም በሉ በቃ። ዛሬ እንዴት ነሽ? በትዕግስት ቁጭ ብላታችሁ የምትጠብቅሽ ነገር እኮ ያስቅሻል። ስራውን ስለምታውቅ የጅልጥ ጉድ ታብታብ አድርጉ። እኔ ድንች እያላኩኝ ማለት ነው ላዳምጣችሁ ብዬ ፍጥጥ ብዬ እያዳመኩ ድንች እያላኩ ነበረ። ሸሃዳ ኦቢስ እኮ ግን በሞራኔ ላይ እየተረማመድሽ ነው። አንድ ቀን ፎቶሽን ካገኘሁ ታውቂያለሽ ምን እንደማረገው። ለአንቺ አልነግርሽም። አይደለም በትዕግስት እኮ እኔ ይኸውልሽ የማስቀኝ ነገር ምን እንደሆነ ታውቂያለሽ? ሌሎቹ አሁን ጓ ምናምን ብሎ ይሄዳል። በትዕግስት ቁጭ ብላ እንትን ብላለች። እዛ ቁጭ ብላ ብትሳብት ሰዓት ቁጭ ብላ ቶሎ ብላ ዘው ብላ የምትገባ ነገር አመላን ስለማውቁ ነው። እኔ ይኸውላችሁ የሰው ጸባይ ካወቃችሁ አንዴ እወቁ እኮ። አንቺ ለዛ ነው ታዲያ እኔን የምትጫወችብኝ? ምንም አይደለም። የሰው ጸባይ ማወቀች ካፈለጋችሁ አንዴ የሰው ጸባይ አሁን እንደዚህ እወቁ። አያችሁ ለምን አወረሽ ለምን እንደዚህ አረሽ የሚሉ ሰዎች አሉ። እና እንደዛ ነው። የመርካቶን እኮ ትናንትና አልገባችም። እንደማታ እኔ ከወጣሁኝ ሸር ባረግላት አሉ ሳይሆን በትክክለኛ እኔ ለራሴ ልሻለሁ አጠገቤ ነኝ። ለምን የሚሉ አትበይ አትሚ እኔ ሐራም አለኛት እንደ ልጅቷ አለ ስራ እኮ አለ አለኝ እኮ ነው ስራ አለ አለኝ ነው። አዲ ትመጣለች። ዱባይ ነው ያለችው። ወይኔ ብስ እናንተ ቤት ገና የሚያደርገው በእናታችሁ በጣም ነው ታስከ የሚበላ ችግር እና የመርካቶን ሸራ አድርጌላት አለ። ትላንትና ማታ አልመጣችም። ዛሬ ምንድነው አጀንዳችሁ? ቆይ ኦቢስ ምንድነው ዛሬ አላማችሁ? አጀንዳ አለን። ምንድነው እሱ? አጀንዳችን ከቪዲዮ ውጪ ነው። ቪዲዮ ዛሬ እንዴት እንደሚመጣ ከማታ ውጭ ነው። ኦኬ አይደለም። ዛሬ እኮ የማሂና ያሰን እንሰራለን ብላችሁ የለም እንዴ? አዎ የማሂን እንስራለን እኮ ካሱ አርጉላቸው እንደዚህ ጅን እና ሃይሚ 200 ብር ኮሚሽን ትበላለች ልጅቷ ማለት ነው። አስገብታ ለምን መጀመሪያ አላናገራችሁም? እንዳትይዙ 200 ብር 300 ብር 200 ትከፍላታለች። እውነቴን 200 ብር ትበላለች። እንደዛ ነው። ማገፍ ነው። አነጋግራታለሁ በሁለት 1000 ለምን እሷ ከሰዎቹ አትቀበልም እንዴ? ይቴን አስገብታ እንደዛ ነው ሰጥቷት እግዚአብሔር። ቆይ አንቺ በእሷ አናግሪና ጨርሽና እኔ በውስጥ እደውልላታለሁ። ከተስማማች እነግራታለሁ። ጨርሽና ግን ማለት ሁለት አይነት ቃል እንዳይሆን ቁም ነገር መሆኑን አስታውንትን ብለሽ ለኔ በውስጥ ንገሪኝ። ርከድ አድርጊልኝ። ዛራ ደግሞ እኔ እና አንቺ እንጣላ። ዛራ አሁን ሴትዮ የለችም። ጮኬ ነው የምጣላሽ። ትናንትና ተታችሁን እየሰማሁሽ ነበረ። ስሚኝ አዳምጪ። ምን እያልሽ ነበር? ፎቶ እምቢ አለና አልቀየር ብሎ ስልካችን ስንል
ስላልተማሩ ነው እንጂ ሰማሻለሁ። እና ታዲያ ዜድዬ አሁን ተምሬያለሁ ብለሽ ልትከራከሪ ነው? አልተማርሽም። አልሐምዱሊላህ ረብና አለሚን ተምሬያለሁ። ነው አልተማርሽም። ዜድ የመኝ አልተማርሽም። ጥፋትሽን አታምንም። ችግሩ እኔ አንቺ ጋር ክርክር እኮ ነው የሚያስጠላኝ። መደባደብ ነው ደስ የሚለኝ። እኔ ክርክር አልወድም በእውነት ልብ ኧረ ትላንትና አለፈ። ያልተማሩ ትላንት ብቻ አይደለም ሁሉንም ነው ስናገር የነበረው። ወይኔ አይ ያልሽንማ ስድብን ያልወድም መናገር አትሙ። ይህ እኮ ስድብ አይደለም። ያልተማራችሁ ጋር ተሰብስበን ለራሴ አስተምረውን እኮ ነው። ዜድዬ ትናንትማ እኔንም እኮ አምዘግዝገው አውርደውኛል እንኳን አንቺን እና ስለዚህ አልተማሩም ያልኩት እኮ ሁሉንም እኔ ለራሴ አልተማርኩም፣ ግን አስተምረውን አይደለም ፎቶ ለመቀየር የተማሩ አልተማሩ ያሰኛል። ኧረ እኔ ለጨዋታ ነው ዜድ ለሌላ አይደለም። የትናንት ማትናንት ዛህራ ላይ ጨዋታ ነው። ኦፍሴም ደግሞ የምትወረው እኔ አሁን 2 ቀን ወርውራኛለች። ኦፍሴም ቆይ ዝም በይ እንዴ ኮስተር ልበል እንጂ። አዎ ኮስተር በይ ዜድዬ። ግን እኔም ራሱ ኮስተር ራሱ አልወድም። ሲኮሳተሩብኝ አልወድም እንጂ እኔ ሲጀመር ትላንትና ድሮስ ይበቃል። እኔ አላውቅም። እኔ ሰምቼሻለሁ። ፈታ እየሳቁብሽ ነበር ከታይባችሁ እንግዲህ ግን በእውነት ያልተማሩ ሰው ጋር ሌላ ስለሚያወሩ ወይኔ ባለይቱ ግን ሰውና ሰውን ታባላለች። ማርያምን እኔ በጣም እየፈራሁ ነበር። እንዳለ ታስባችሁ እየጫነችው ነው ከሌላ ቤት መታለች። ባዶ ቦታ ካላስገባህ ሌላ ከታለች ሌላ ትግባ አለች። ሌላ እሺ እኔ ልውረድላት ትገባለች። እኔ ልውረድልሽ ማለት ማን አዘዘሽ? ማን አለሽ? እና ታውቂ ቴና ቁጭ ብላለች። ባይ እያለች ነው። ባይ ማሬ የኔ እናት እናመሰግናለን። ወድሻለሁ። ባይ ሰላም ሁኚ። ቦታ ይኸው ማን ነው የወረደው? መግባት የሚፈልግ ካለን ይወርድላችኋለሁ። ይኑ ተገባ ገባሽ? ሌላ አንቺ አፈር ቁጭ በይ። እኔ ወርዳለሁ። አንዴ ዛህራ ሚሚዬ እኔ ምንድን መሰለሽ ሰው የሚገባ ካለ ምንም ችግር የለም። ልናወርድሽ ነው ብላችሁ በፍቃደኝነት ብታወርዱኝ እኔ ጸጥ ብላችሁ ስትወርዱኝ ግን ያመኛል። ጸጥ ብላችሁ እንዲያታወርዱኝ ነግሬያችኋለሁ። ኧረ ሰላም ቤተሰብ እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንዴት ማን ነው ግን በላይታችን ላይ ምንም ሸቃላ ነች መኪና የሚነዳብን? አንቺ ዛራ ወይ የዛሬ ቪዲዮ እንዴት ነው የምትጠብቂው አንቺ? የዛሬው ቪዲዮ ማለት ነው ዱንያ ስጋ ለብ ነው የሚመጣው ዛሬ። ሁለቱ ሴቶችና ሰውዬ መቶ ይፋጫሉ ነው የምለው ነኝ። ወይም ደግሞ ሁለት ውስጥ ነኝ እኔ በሁለት እኔ ራሱ እኔ ያልኩት ኦቢስዬ ወይ ሁለቶቹ ሴቶች ናቸው ወይ ደግሞ አንዲት ሴትና ዳኒ በቤት ዛህራ ሳይለንት እንዴት እንደሚመጡ ታውቂያለሽ? ሁለቱ ሴቶች ይመጣሉ። አይደለም ኦቢስዬ ልንገርሽ የማንፈልጋት ሴት በቤቷ ከፍታ ትመጣና ከዛ የእኛን ጨረቃዋን ትጠራትና ለምን የሚለው ጥያቄ ትጠይቃታለች። እየተከበረ አይደለም። ምንም መብት እያስከበራችሁልኝ አይደለም። እና ስለዚህ ማለት ከዛሬ ጀምሮ እዚች ቤት አልመጣም። ሁላችሁም ሚውት አድርጉ። የሆነ ሐሳብ አታስፈራሩ። ለዚህ ቤት አልመጣም የሚል እንደውም በስተዋል። ምን ሆናችሁ ነው? ዝም በይ ሚውት አድርጊ። ዝም በይ እንደዛ አንቺ አንሻየኝ። አንቺ መጣሽ ቀረሽ ጮኸትሽ እንጂ ምን ጥቅም አለው? ተገልበጭ ዛሬ ተጃለሽ እንጂ ምን ታመጫለሽ? ከዛራ ጋር የምትከራከር ይሄን እንድትልሽ ፈልገሽ ነው አይደል? ኦፊስዬ ምሬ ነው። እኔ ስራ ላይ ስለሆን የሚገባ ካለ አውርደሽ ይግቡሽ። ችግር የለውም። ቁጭ በይ። የሚገቡ ልጆች ካሉ ችግር የለውም። ከዛ ብላኛለች ብለሽ ዝም ብለሽ ዘፈቀዴ ብታፈርጪ ማለት ነው። እንደው ገባሽበት ገብቼ ዘቀዘቅ። እኔ እኮ የምለው ይኸውልሽ እንሺ ምን እንደሆነ ታውቂያለሽ?
እዚህ ላይ ማለት ነው ባለፈው ምን ብዬ ልንገርሽ፣ እዚህ ጋር ሀሳቡን ያመጡት አሁን እኛ እንደ እንትን አድርገናል። ዘድ አለች፣ ሊላ አለች፣ ሄደን አለች፣ ሌላ ደግሞ ነበረቲ ሳታ ያታውራሉ። እነሱን እንደ ሽማግሌ አድርገን አስቀምጠናል። የሆነ ቁም ነገር ብናወራ ከሆነ እነሱን እዚህ ጋር አስቀምጠኑ ሌላ ሰው እነሱን አውርደን ሌላ ሰው ማስገባት አንችልም። ገባሽ? ለዛ እኔ አይደለሁ እንዳንዲቱ የደመደምኩት ማን ነኝ እኮ እናንተን እዚህ ጋር ቁጭ አድርገን እነሱን ማውረድ አንችልም። ለዛ ነው ሌሎቹን አውርደን እነሱ የምናስገባ። ወይ ደግሞ ኦቢስዬ ደግሞ አንድ ነገር ልንገርሽ። አንሻ አሁን አንቺ ከአንቺ ራስ ላይ አልወርድ ብላሽ የለ የሆነ እኔ ገብቼ አንሻ ስትመጣ ቦታ ካጣኝ እኔን አፍርጠሽ ጣይኝና እሷን አስገቢያት። ከላይትሽ ላይ አውርጅ፣ ሌላ ምንም አልልም። እኔን አውርጅኝና እሷን አስገቢ። ይቺ ልጅ ጥጥጥጥ እያለ ፌንት ነው የምታበላብኝ። በሰው ሀገር ታቃጥልሻል። ይኸው ማለት ነው። ይኸው ዛህራ ማለት ነው። እንደ የታችኛውንም ሰፈር የላይኛውንም ሰፈር ሁሉንም ያለሽ ነይልኝ ማሬ፣ ልውረድልሽ። ነይ ትገቢያለሽ። መርካቶ መታላችኋለች እና ዛራ እኔ የዛሬው ማለት ነው ምን እንደሆነ ታውቂያለሽ? ሁለት ጎን በሁለት ነው የምሄደው። እኔ በሁለት ነው የምሄደው። ምን እንደሆነ ታውቂያለሽ? ፕራንክ ማለት ነው እንደ ፕራንክ። ለምን ማሬ የማትገቢው? ነይ እኔ ልውረድልሽ እና ግቢ ውዴ። ነይ ተጫዋች ትንሽ። ኧረ እኔ እወርድላታለሁ። እንዴት አደራችሁ? ኦብሴ መርካቶን አስገቢያት። ይሄ ወረዱልሽ ነኝ። ኦቢስዬ እኔ ልንገርሽማ የተሰማኝን ዛሬ ስሚ፣ አንድ ልንገርሽማ፣ ወይ ሁለቶቹ ሴቶች ይመጣሉ። ግን እኔ የሚመስለኝ መጀመሪያ እያወራ የምትመጣው የምትከፍተው ሶሲ ትመስለኛለች። ወይ ዳኒ ነው ወይ ሶሲ ናቸው። ግን ደግሞ ከሁለት አንደኛቸው ጨረቃ ይመጣሉ እነሱ ጋራ። ይኸውልሽ እንዴት እንደሚያስብ ታውቂያለሽ ዛራ? ይኸውልሽ ይሄ እንደ ፕራንክ ከተናገሩ ማለት ነው። ፕራንክ ከተባለ የቪዲዮን እርሱን ደግሞ እንደ ድርጊተኛ ታሪክ ከዘጉት እመጣልሻለሁ። እንደ ፕራንክ ግን ትላንትና ተዘግቷል። ምን ይሆናል? ዳኒና አክስታችን ምን ይሆናሉ? ዳኒ ይከፍታል። እሱ ቤት ነው የሚሰራ ማለት ነው። ዳኒ እሱ ይመጣል። ከዛ አጎታችንን እና ክስታችን ያችኛይቱን ይጠራሉ። አዎ ይጠራሉ። ለየብቻ ይመጣሉ። አራቱም አንድ ላይ ይገናኙና ነገሩ ይፈነዳል። ከዛ ምን ይሆናል? ይኸውልሽ ልንገርሽ፣ ዛሬ አይጠናቀቅም። ከዛ ያቺና ደግሞ ምን ትላለች? በማታውቀው ነገር ገብታ ልጆቹን አጣላሃል፣ ለምን እንደዚህ ታደርጋለህ ብላ እና ያዛችኛ በጸብ ይላቀቃሉ። የኛ ልጆች ደግሞ ለሁለት ይካፈላሉ። አሁን ገባሽ? ሁለቱም የኛ ልጆች ደግሞ አንተና እኔ እናወራለን ስላለኝ ትላንትና፣ ወይ ነገ ደግሞ የምታወራውን ታወራው ይሆናል፣ የምታስረዳውን መንገድ እንትን ደግሞ ይኸውልሽ እንደዚህ ብላ ከፍታለች። ዳኒ ይጨፈለቃል። እኔ በሁለት ጎን ነው የመጣው ልጅ ትላንትና አንተ ውሸትሽና እንደ ያሳየኛል አለችም አክስታችሁ ማለት ነው። ምን ይሆናል? ያ ነገሩ እንዴት ይመጣል መሰለሽ? ያቻ እንትና ትመጣለች፣ ሚስዮ ትመጣለች። እሱ እንዳይሆን ደግሞ እሱ ብቻ ደግሞ እንዳይሆን ምን ብለዋለኝ? ለጨረቃዋ ደግሞ ለቡሩክ ምን ብለዋለኝ? እኔ አሳያለሁ፣ እኔ አወራሃለሁ ብለዋለ። ያ ኦኬ ይኸውልሽ እንደዚህ ነው። አሁን ይኸውልሽ ሁለቱ ሴቶች ይመጡና ማለት ነው ማማ ማቅራት የለባትም። ለምን እኔ ውሸትሽን ነው ያሳየሽን ሁሉ ነገር ብላለች። ስለዚህ ምን ይሆናል? ዳኒና ሃይሚ ለምንድን ነው የውሸት ነበረ እንዳለ ያሳየ ብሎ ዳኒን ይፋጫሉ ሁለቱ ሴቶች። አንተ ምን የባለፈውን ታሪክ ለምን ታሳያታለህ ብላ ያም ጓ ትላለች። በይቅርታም ቢመጡም እንትና ጓ ማለቱ አይቀርም፣ ሶስቲ ማለት ነው። ከዛ ደግሞ ልንገርሽ አጎታችን ደግሞ ጓ ማለቱ አይቀርም። በምን ብትይ ያመንሽውን አምነሻል አይመለከተኝም ብሎ ጓ ይላል። ይኸውልሽ አሁን ምን እንደሆነ ታውቂያለሽ? ጓ ይላሉ። እንደዚህ እናንተ መሀል ውስጥ ምን ነገር ነው ያለ ብሎ ማየት ፈልገን ነው ብሎ ከመጡ ማንና ማን ነው ጓ ምሎ? አጎታችንና ያቺ በጸብ በቃ በእንትን ይላሉ። ሁለቱም ይገናኛሉ።
ማለት ነው። ነገ ሀይሚ ነገ ማን ነው ኢንትሮ የሚሰራ? እንግዲህ ቪዲዮ ሁለት ጎን ነኝ እኔ አሁን በሁለት ነው የመጣሁት ዛሬ መቼም ማለት ነው። ወደድሽም ጠላሽም ኢንትሮ የሚሰራው ወይ ሀይሚ ነች ወይ ዳኒ ነው አለን። ከሁለቱም እንደዛ ነው። ሃይሚ ነች ሲል እና ሲል ሃይሚ ነች። እኔ ዳኒ ይመስለኛል። ሃይሚ ነች እና ሲል ዳኒ ያለችም ትላንት ተረሰረችው ብሩኬ ነው። ዝም በሉ። ትላንት በስቲያ ሃይሚ፣ ትላንትና ብሩኬ፣ ዛሬ ደግሞ ዳኒ ነው የሚሰራው። ዳኒ ነው ዛሬ ቤቱ የዳኒ ቤት ነው። እንደ ስራ ከሆነ የዳኒ ቤት ነው። እንደ ስራ ከሆነ ዳኒ ቤት ነው። እንደ ስራ ካልሆነ ሃይሚ ነች የምትመጣው። አዎ አሁን ነገሩን ለማባባዛት ሃይሚ ናት የምትመጣው። እንደዛ ነው። ሁለቱ ላይ ነው ችግራቸው። አሁን ሁለቱን ምን ይሆናል? ሁለቱ ሶስቱ አሁን ይፋጫል ማለት ነው። ዳኒ ዛሬ ጓጎጭ ነው። ለምን ካሊ ወሊ ምን ዳኒ መኖሩንስ በምን አወቃችሁ? አሁን ትላንትና ትላንት ቪዲዮ እኮ ነው የምታስኪጂው። አሁን እኮ ፍራንክ ነው። እኔ ፍራንክ ነው ብዬ የጠራጠርኩት ምን እንደሆነ ታውቂያለሽ? እንዴት እንደጠራጠርኩት ማለት ነው። ዳኒ እና ሃይሚ ጋር ፍራንክ ዳኒ እንደዚህ ሲወዳለት ታው እያሉ ነው ሃይሚና ብሩኬ። ዳኒም ደግሞ ታው ክፉ ቃላት ትነጋገር እና እየመታ እንደዛ ብሩኬ ያወዛወዘ እጁን አላነሳም። ገባሽ? ክፉ ነገር እንደሚወጣና እንደማይወጣ እየፈተነ ነው አነ ከለም 40 ስለዚህ እጁን አላነሳም ዳኒ ማለት ነው። አዎ ኦቢስዬ እኔ ራሱ ምንድነው የተሰማኝ መሰለሽ? ይሄ ነገር ሪል ቢሆን ማንም ሰው እየተመታ ዝም አይልም፣ ይፈራገጣል። ሰው እንኳን አይደለም እየተመታ እየሞተ እንኳን ነፍሳችን ሲወጣ እንፈራገጣለን። ስለዚህ ይሄ ጋር ዳኒ ምንድነው እያለ የነበረው? አስቀይመሃለሁ፣ እገለበጥብሃለሁ፣ እንዳትነካኝ እያለ ነው የሄደው። ይቅርታ ጋር አንድ ሰው ለዜድ ውረዱላት። አንድ ሰው በፍቅር ዜድ ገብታለች። እኔ ወርጃለሁ። ቆይ አንዴ አትወርድ። እኔ ወርጃለሁ። ለዛራ ላውራት ነው ዛራ